አቶ ገዙና ቤቲ ተፋጠጡ። ጉዳቸው አደባባይ ወጣላቸው። እንግዲህ ሲደብቁትና እስከ ዛሬ አፍነው ያቆዩትን ሚስጥር ትሁት ታወጣችባቸው። አሁን ከባድ ችግር ተፈጠረ። እንግዲህ ልጁም እናቱን አግኝቶ እንደዚህ ጥምጥም ብሎባታል። አሁን ተዋረድን፣ የት ነው የምንገባው እያለ እንግዲህ አቶ ገዙ ይሄ ሚስጥር ከዚህ ቤት መውጣት ያለበትም ናቲና ትሁትንማ የሆነ ነገር ማድረግ አለብን ሲል ወሰነ። ቤቲም ደግሞ ከባሏ ጋር እንዲተያይዘው እንግዲህ አፏን ከፍታ ቀረች። አሁን ገና ጉዳችን ፈላ ገዜ። አሁን ምንድን ነው የምናደርገው? ነገሩ ዙሪያ ሁሉ ጨልሞብናል፣ ተዋርደናል። ምንድን ነው የምናደርገው? እቺ ልጅ አንገቷን ደፍታ ጉድ ሰራችን አደለ? እኔ እኮ ሴትየዋ በጸባይዋን ስትቀይር ምን ሆና ነው ብዬ እዚህ ቤት ከኔና ከገዜ ሌላ የሚገባ ሰው አለ እንዴ ስላት ማንም የለም አለችኝ። ለካ ለዛ ነው ጸባዩ የተቀየረው፣ ትሁት እየመከረቻት ነው ስትል እንግዲህ ቤቲ ተነሳች ማለት ነው። ከዚያ በኋላ ትሁት አፍጥጣ ቀረች። የምትይዘው የምትጨብጠው ነገር ነው የጠፋባት። አባዬ ጋር ደወለች። አባዬ የፈራሁት ነገር ደረሰ እኮ። ምንድን ነው? ምን ሆነች ነው ልጄ ሲላት፣ አረ ተዋርጃለሁ አባዬ። ሴትዮዋ ጋር ገብቼ ሴትዮዋ ጩኸቷ አለቀቀችው። እነሱም ሰሙ። ልጁም እናቱ ጋር ተገናኘ። አሁን እኔ ምንድን ነው የሚውጠኝ? ምንድነውስ የማደርገው ስትል እንግዲህ ጩኸቷን ለቀቀችው ማለት ነው። ከዛ በኋላ ተረጋጊ የኔ ልጅ፣ አንቺ ምንም አትሆኝም፣ እንኳንም አጋለጥሻቸው። እኔ እኮ አጋልጫቸው ብዬሽ ነበረ ሰሞኑንም ራሱ። ስለዚህ አይዞሽ። ለማንኛውም ከዛ በኋላ አቶ ገዙ ምላሱ ሁሉ ተሳሰረ። እጁን ወደ ላይ ሰቅሎ እንግዲህ በፈጣሪ እንዴት እንደደነገጠ አትጠይቁኝ። ምክንያቱም እንግዲህ ልጅሽ ሞቷል ብሏታል። ልጅሽ ሞቷል ብሏታል። እሱንም ደግሞ እናት ሞታለች ብሎታል። እንደ ውሻ እንግዲህ ቆልፎባት ምግብ እየከለከሉ ምግብ ቢሰጧትም የተራረፈና የተበላሸ ምግብ እየሰጠቻት ቤቲ ትሁት ከመጣች በኋላ እንደና ምግብ መብላት የጀመረችው ሴትዮዋ። ስለዚህ እንግዲህ ትናንትና ታስጠያለሽ፣ አታምሪም፣ ቀፋፊ ነሽ፣ ማንም ሰው አይወድሽም እያለ ይሄንን ንግግር ግን ከየት ነው ያመጣኸው ገዜ ስትለው ቤቲ አንድ የአእምሮ ዶክተር ነው ይሄንን ነገር የነገረኝ። ሴትዮዋ የበለጠ እንድታብድና እራሷን እንድትጠላ ይሄንን ቃል ተጠቀማለኝ። እሱ ምንድን ነው? ታስጠያለሽ፣ እብድ ነሽ፣ በተደጋጋሚ እብድ ነሽ በላት። ከዛ በኋላ የእውነት ታብዳለች ብለዋለኝ። ጎበዝ እኮ ነህ የኔ ባል። አዎ ጎበዝ ነን፣ ግን ደግሞ መጠንቀቅ አለብን ቤቲ። ይሄ ውርደታችን በአደባባይ ከወጣ ትልቅ ወንጀል ነው፣ ዘብጥያ ነው የሚከተን። አታስብ፣ በእኔ በኩል አታስብ አለችው። እንግዲህ በእነሱ ቤት ምንም ሰው ምንም የሚያውቅ አይመስላትም። ይህንን ጉድ እንግዲህ ትሁት እነሱ ባልና ሚስት ሲያወሩ ተለጥፋ እየሰማች ነበረ። እውነት እሰራላችኋለሁ፣ ታሳብዷታላችሁ፣ እኔ እያለሁማ እችን ሴትዮ ምንም አታደርጓትም፣ እስከ ዛሬ እየተጫወታችሁበት ይበቃታል እያለች እንግዲህ አፏን ይዛ ወደ ክችን ተመለሰች። ከዛም ቤቲ ተከትላት መጣችና ትሁት ይህን ሰሞን አንቺ ሰው ልክ አይደለሽም፣ ምንድን ነው የተፈጠረው ስትላት፣ ምን ነው ቤቲ ስትላት፣ አይ ትደነግጫለሽ፣ በትግስት ያለሽ። አዎ ሰው አይደለው እንዴ? ብዙ የማስበው ነገር ስላለ ነው፣ ለዛ ነው አለቻት። ከዛ በኋላ አይ እንደዛ እንኳን አይመስለኝም፣ ብቻ ለማንኛውም ቁርሱ ደርሷል አለቻት። አዎ እንግዲህ እሷም ቁርሱን ሰራች፣ አቀረበች። ቁርሳቸውን በሉ። ባልና ሚስት ተያይዘው ባንክ ቤት ሄዱ። እንግዲህ ሊፈርምላት ሁሉንም ነገር በስሟ አዞረላት። ደስ አላት፣ ዘለለች። ከዚህ በኋላ ናቲ እንግዲህ ምንም አይነት ገንዘብ አያገኝም ማለት ነው። አሁን እናቱ እንግዲህ በህይወት መኖሯን ሲያውቅ ምን እንደሚል ምን እንደሚሰማው ያው ቃላት ይከብዳል። እናት ቀላል ነገር አይደለም። እሷ እዛ ጋር ልጅን ትላለች፣ እሱ እዚህ ጋር እናቴን ይላል። እንግዲህ ቆሞ አልቀበራትም፣ ሞታለች ተባለ እንጂ። እሱም ደግሞ ትናንትና እንዳያችሁት እንግዲህ ትሁትን ጠየቃት ማለት ነው። ትሁት እዚህ ቤት እየተደረገ ያለው ነገር እስቲ ምንድን ነው? አዲስ ነገር አለ እንዴ ስላት፣ ስለምን? ስለ ሁሉም ነገር አላውቅም፣ ግን አንድ የምነግርህ ነገር ቢኖር የእናትህን ሞት አጣራ አለችው። ምን? አዎ የእናትህን ሞት በደንብ አጣራ፣ ግን ደግሞ በጥንቃቄ ነገሮችን እንዳታበላሽ አለችው። ከዛ ይሄ ነገር አይምሮውን መታው። በቃ ይሄ ነው እኔ የምልህ ነገር ብላ ጥላው ስትሄድ ልጁ በጣም ተጨነቀና ምን ለማለት ፈልጋ ነው?
የእናትን ሞት አጣራ እያለ ብቻውን ማውራት ጀምር። አባቱ ሲመጣ እናቴ ጋር ሞተች ስንት ዓመት ሆናት ሲለው 2 ዓመት ከ3 ወር አለው። ምነው አታውቅም እንዴ? እኔ ታውቃለሁ ከቀበርካት በኋላ አይደለ እንዴ መጣሁት አለ። ከዛ በኋላ እንግዲህ ይሄ ነገር በጣም ከንክኖታል። ትሁትም ከናቲ ጋራ መቀራረቧን ስታይ ቤቲም እንግዲህ ያዙ ይልቀቁኛለች። ከዚህ በኋላ ናቲ እዚህ ቤት ከመጣ ወደ ሳሎን ዝር እንዳትይ እዛው ኪችን ተቀመጪ አለቻት። ለምን ቤቲ? ነገሩ እንደምታስቢ እኮ አይደለም። ብታስቢም ደግሞ አይገርመኝም። ግን ደግሞ እኔ እንደዛ አይነት ሰው አይደለሁም። ተናገርኩ እንግዲህ አለቻት። እንግዲህ የአሰሪ ግዴታዋን ተወጣች ማለት ነው ቤቲ። ትሁትም እሺ እንግዲህ ብላ ሄደች። ትሁት እዛ ቤት ያለችው አሁን ይችን ሴት ነፃ ለማውጣት እንጂ የዛ ቤት ግርድና አእምሯት አይደለም በፍጹም። ምክንያቱም አንደኛ እዛ ቤት የገባችው እሷ ከተመስገን ሽሽት ነው። ሁለተኛ ደግሞ ስትደርስ እዛ ቤት ያየችውን ጉድ ማመን አቃታት። ከዛ በኋላ ይችን ሰውማ ነፃ አውጥቼ እኔም ከዚህ ቤት ውልቅ ብዬ ሄዳለሁ ብላ ነው ወሰነች። ከዛም ይህንን ነገር ለአባዬ ነገረችው። አባዬም ደግሞ ትሁት ህይወትሽን አደጋ ላይ የሚጥልብ ነገር እንዳታደርጊ እባክሽን፣ የኔ ልጅ የሚመጣው ነገር አይታወቅም፣ ስለዚህ ጥንቃቄ አድርጊ። አባዬ አታስብ፣ ለእኔ አታስብ። እቺ ምስኪን እንዴት እንደምታሳዝን እኮ ብታያት። እነሱ ግን ምን አይነት ጨካኝና ግፈኛ እንደሆኑ አላቅም። እንደ ውሻ ዘግተውባት የተበላሸ ምግብ እየሰጠቻት ብቻ ከአይምሮ በላይ ነው የሆነብኝ አለችው። ከዛ በኋላ እንግዲህ አታስቢ የኔ ልጅ፣ ሁሉም ነገር ይስተካከላል። አንቺ ብቻ ለራስሽ ራስሽን እንዳታጋልጪ አላት። አባዬ የፈራው ነገር እንግዲህ አልቀረም ማለት ነው። ከዛ በኋላ ሴትየዋም እንግዲህ ብቻዋን ቁጭ ብላ ናትዬ የኔ ልጅ ውስጤ እንዳልሞትክ ይነግረኛል። እንዴት ልትሞት ቻልክ? ማን የገደለ? ቆይ እንዴት እያለ ከዛ በኋላ አቶ ገዙ ልጅሽን የገደልሽው አንቺ ነሽ፣ እኔ ልጅሽን አልገደልኩትም እያለ እኔ ልጅን አልገደልኩትም፣ እኔ ናትዬን አልገደልኩትም፣ ናትዬን እወደዋለሁ፣ ናትዬን አልገደልኩትም እያለች በተደጋጋሚ እንግዲህ ጩኸቷን ለቀቀችው ማለት ነው። ከዛ በኋላ ተረጋጊ ተረጋጊ ያለች። ከዛ ትሁት ስትመጣ እንዴ አለም ምን ሆነሽ ነው? ምንድን ነው እሱ? እኔ ላሲያበዱኝ ነው። እስካሁን እንኳን ደህና ነበርኩ፣ ግን አሁን እንደ እብድ ነው የሚፈልጉት። እናም እየመጣ አንቺ እብድ ነሽ፣ ልጅሽን የገደልሽው አንቺ ነሽ፣ እኔ ልጅሽን አልገደልኩትም፣ አንቺ ነሽ ልጅሽን የገደልሽው እያለ እየዛተብኝ ይወጣል። እኔ ልጄን ናትዬን አልገደልኩትም። እኔ ናትዬ ልጄን በጣም ነው የምወደው። እናት እንዴት ልጇን ትገላለች? እያለች እንግዲህ እሪ አለች ማለት ነው። ከዛ በኋላ ታንቺ ተረጋጊ፣ እባክሽን ተረጋጊ። እንዴት ነው የምረጋጋው? መጥፎ ቃል እኮ አጥንት ይሰብራል። የተናገረኝ ንግግር ደግሞ በጣም ነው የሚያስጠላው አለች። ከዛ በኋላ እባክሽን ተረጋጊና ሁሉንም ነገር በሂደት እናስባለን አለቻት ትሁት። ትሁት እባክሽን ናቲ ቀብር ጋር ውሰጂኝ፣ የልጄን ቀብር ማየት እፈልጋለሁ። የልጄን መቃብር እንኳን እኮ አላሳዩኝም፣ ልጅሽ ሞቷል አሉኝ እንጂ እኮ ለዛም ነው አታስቢ ያልኩሽ። እንሄዳለን ልጅሽ ጋር ታይዋለሽ አላት። ከዛ በኋላ እሺ ተባባሉና ሄዱ ማለት ነው። ሄዳ እንግዲህ እሷም አሳየችው። ከዛ በኋላ ያየችውን ነገር በፍጹም ማመን አቃታት። እሱም በህይወት እንዳለች እንግዲህ ውስጡ በተደጋጋሚ እየነገረው መጣ። እናቴ አልሞተችም፣ እናቴ በህይወት አለች የሚል ነገር። ከዛ በኋላ ኧረ በስመ አብ ምን ሆኜ ነው? የሞተ ሰው እንዴት በህይወት ሊኖር ይችላል? እያለ ደግሞ እንደገና ራሱን ይጠይቃል። ከዛ በኋላ ቤቲ አንቺ ደግሞ እዚህ ጋር ምን ትሰሪያለሽ? እዚህ ሰፈር እንዳትመጪ አላልኩሽም? ይሄን ቤት እኛ ብቻ ነን እዚህ ሰፈር ላይ መቆም የምንችለው እንጂ በፍጹም አንቺ አይደለሽም። ስለዚህ እዚህም አካባቢ ላይ እንዳትቆሚ። ታዲያ እሺ ውስጥ አትግቢ ብላችሁኛል። ደጁን እንኳን እንደዚህ ውጭ ማጥራት አልችልም እንደሽ ትላት። አዎ አትችይም፣ እሱንም ደግሞ እኛ ቤት ውስጥ ካለን ነው እንጂ እዚህ ሰፈር ላይ ዞር ማለት አትችይም አንቺ አለቻት። እሺ ብላ በአንቺ ቤት አሁን ትሁት ምንም አላወቀችም ማለት ነው። አይ ቤቲ ተሸውደሻል እያለች በውስጧ እያወራች እያለ ከዛ በኋላ ተመልሳ መጣች። ከዛም ስሚ አንቺ
ቆይ አንቺ ከዚህ ከናቲ ጋራ ምንድን ነው የሚያለከሰክስሽ? ምንድን ነው እሱ ሀሳብሽ አለቻት። እንዴ አረ ወዴት? ምን እያልሽ ነው ቤቲ? እኔ ከናቲ ጋር ምን አይነት ግንኙነት ይኖረኛል? ቆይ እንዴት አንድ ሰው ከሰው ጋር ታየ ማለት ግንኙነት አለው ማለት ነው እንዴ? አጋጣሚ ተገናኘን፣ መንገድ ላይ ቆመን እያወራን እያለ አንቺ መጣሽ። ይሄው ነው። ከዚህ ውጪ እኔ እና እሱ ምንም አይነት ግንኙነት የለንም ቤቲ። ነገሮችን ቀለል አድርገሽ አስቢ እንጂ አለቻት። ከዛ በኋላ ነገርኩሽ፣ ከዚህ በኋላ እኔ ቤት ውስጥ ሳልኖር አንቺም አጎትሽ ጋር ትሄጃለሽ እንጂ እዛ ቤት ውስጥ እንዳላገኝሽ አለቻት። እንዴ ግን እኮ እኔ አጎቴ ጋር ዛሬ መሄድ አልፈልግም ስትል ተናገርኩ። እንግዲህ አጎትሽ ጋር ሂጂ፣ እሱም ደግሞ እኛ ብቻ ስንኖር መምጣት አለበት እዛ ቤት። አንቺና እሱ እዛ ቤት ውስጥ መኖር እየተከለከለ ነው አለቻት። ከዛ በኋላ ትሁት በጣም ተናደደችና ሳትፈልግ አባዬ ጋር ሄደች ማለት ነው። አባዬ ጋርም ከሄደች በኋላ እንግዲህ አባዬም ሰራተኛ ስለሌላቸው ሄዳ እዛ ምግብ ምናምን ሰርታ አስቀምጣለት እቹ ቤት ይደውላለት ወደ ቤት ተመልሰው መጡ። ስሚ ቅድም ቤት እናወራለን ያልኩሽ ነገር እኮ አረሳው። ምን ነበረ? ከናቲ ጋራ እዛ ጋር ተገትራችሁ ምን እያወራችሁ ነበረ? አረ ቤቲ ተረጋጊ። እኔ እና እሱ ምንም ያወራነው ነገር የለም። ወደዚህ ስመጣ አገኘ በየመንገዱ እዛ የሄድሽ አብረሽ የምትገተሪውን ነገር ታቆሚያለሽ ትሁት። ስለዚህ እኔ ያየሁትን ሁሉ አይንሽን ታነሻለሽ፣ አለበለዚያ ግን ከባድ ችግር ነው የሚፈጠረው አለቻት። እንዴ አረ ቤቲ ተረጋጊ። እኔ አንቺ አየሽውን የማየው እብድ አይደለሁም። ስለዚህ እኔ እና እሱ ምንም አይነት ግንኙነት እንደሌለን ደግሞ ደጋግሜ ነገርኩሽ። የምትረጅኝ ከሆነ ትረጅኛለሽ። ተናገርኩ እንግዲህ ብላ ጥላት ሄዳች ማለት ነው። ትሁትም በጣም ተናደደች እና ያማታል እንዴ ስለምን እያወራች ነው? ቆይ እኔ ምን አገባኝ ታዲያ፣ ሰው አታገኘ ይባላል እንዴ እያለች ብቻዋን ማውራት ጀመረች። ከዛ በኋላ እሱም ወጥቶ ሄደ። ሰላም ውድና የተከበራችሁ የተስፋ ቻናል ቤተሰቦች እንዴት ናችሁ? አለው ደህና ነኝ። እንግዲህ ቤቲና አቶ ገዙ ተፋጠጡ ማለት ነው። ጉድ ወጣብን፣ ተዋረድን። አሁን ምንድን ነው የሚሻለን? አሁን ምንድን ነው የምናደርገው? ጉዳችን በአደባባይ ወጣ እኮ። እች ልጅ አንገቷን ደፍታ ጉድ ሰራችን አይደለ? አዋረደችን ሲል እንግዲህ አቶ ገዙ ያዙ ልቀቁኝ አለ። እኔ ብዬህ ነበር እኮ እች ልጅ ምኗም አላማረኝም፣ ምኗም ደስ አላለኝም። እናም የሴትዮዋ ባህሪም ሲቀየር ደግሞ ተጠራጥሬ ነበረ። አንተ ግን አይ ልጅቱ እንደዛ የምታደርግ ሰው አይደለችም ስትለኝ እኔም ዝም አልኩ። አየህ አሁን አጋለጠችን። አሁን ምንድን ነው የሚሻለን? ቶሎ ብለን የሆነ ነገር ማድረግ አለብን እንጂ አለበለዚያ መዋረዳችን የማይቀር